ሰላም እንዴት ናችሁ? የዛሬው ዝግጅታችን በፍትሐብሔር ሙግት አንድ የክርክር ተካፋይ ወገን በፍርድ ቤት በቀነ ቀጠሮ ሳይቀርብ ሲቀር ሊከሰቱ የሚችሉ የህግ እንደምታዎችን፣ ውጤቶችን፣ ስነ ስርዓቶችንና ያሉትን መፍትሄዎች በቀላል ቋንቋ ለማብራራት እና ለማቅረብ ነው። በፍትሐብሔር ጉዳይ በችሎት መቅረብ ወይም አለመቅረብ የሚመለከቱ ስነ ስርዓታዊ ድንጋጌዎችን በሚገባ አለመረዳት በተከራካሪ ወገኖች ላይ በተደጋጋሚ የሚታይና ከፍተኛ ዋጋ የሚያስከትል ስህተት መሆኑን ማጤን ያስፈልጋል። የፍትሐብሔር አስተዳደር ስርዓቱ በአግባቡ እንዲከናወን ተከራካሪ ወገኖች በፍርድ ቤት መገኘታቸው ወሳኝ ነው። በችሎት አለመቅረብ እንደ ቀጠሮ ምክንያት ውጤቱም ከትንሽ እስከ ከባድ ይለያያል። አንዳንዴ ምንም የህግ ውጤት ላይኖረው ይችላል። ለምሳሌ መዝገቡ ለውሳኔ ወይም በተለምዶ አነጋገር ለምርመራ ከተቀጠረ በተከራካሪ ወገን ላይ ያን ያክል የከፋ የህግ ውጤት ሊያስከትል ይችላል። ይሁን እንጂ በዚህን ጊዜም አንዳንድ ጊዜ ፍርድ ቤቱ ከተደጋጋሚ የምርመራ ቀጠሮ በኋላ ጉዳዩን ለማጣራት በሚል በችሎት የተገኘው ወገን ሊጠይቅ ስለሚችል መገኘቱ ተመራጭ ብቻ ሳይሆን አስፈላጊ ነው። በዛሬው ዝግጅት በመጀመሪያ በፍርድ ቤት የመቅረብ መሰረታዊ ግዴታን ከስነ ስርዓት ህጉ አንፃር ከዳሰስን በኋላ ተከራካሪ ወገኖች ሳይቀርቡ ሲቀሩ የሚከሰቱ ህጋዊ ውጤቶችን፣ የተዘገቡ መዝገቦችን ለማስከፈትና በሌሉበት የተሰጡ ውሳኔዎችን ለማንሳት ያሉ መፍትሄዎችን እንዲሁም ሌሎች ልዩ ሁኔታዎችን ከ20 በላይ ከሆኑ ተዛማጅ የሰበር ችሎት ቁልፍ የህግ ትርጓሜዎች አንፃር በዝርዝር እንቃኛለን። በፍርድ ቤት ክርክር የመቅረብ መሰረታዊ ግዴታ በህግ ስርዓት ውስጥ ወይም ደግሞ በስነ ስርዓት ህግ ውስጥ ተከራካሪ ወገኖች ለክርክር መቅረብ አለባቸው የሚለው መርህ የፍትህ አስተዳደር የማዕዘን ድንጋይ ነው። የግዴታ የሚመነጨው ኦዲ አልትራም ፓርተም ሌላኛው ወገን ስማ ከሚለው መሰረታዊ የፍትህ መርህ ሲሆን ፍርድ ቤቱ የሁለቱንም ወገን ክርክር ሰምቶ ሚዛናዊና ፍትሃዊ ውሳኔ እንዲሰጥ ያስችለዋል። የተከራካሪ ወገኖች ወይም ህጋዊ ወኪሎቻቸው በችሎት መገኘት ፍርድ ቤቱ ማስረጃዎችንና ክርክሮችን በአግባቡ ለመመዘን የሚያስችለውን ስነ ስርዓታዊ ፍትህ ያረጋግጣል። በፍትሐብሔር ስነ ስርዓት ህግ ማዕቀፍ መሰረት ፍርድ ቤቱ ነገሩን ለመስማት በወሰነው ቀነ ቀጠሮ ከሳሽ እና ተከሳሽ ራሳቸው ወይም ወኪሎቻቸው ተሟልተው መቅረብ አለባቸው። ይህ ግዴታ የክርክሩን ሂደት ለመጀመር ቅድመ ሁኔታ ነው። ሆኖም ህጉ አንድ ልዩ ሁኔታን ያስቀምጣል። ይኸውም ፍርድ ቤቱ ዋናው ባለጉዳይ በግሉ እንዲቀርብ በማያሻማ ሁኔታ ካላዘዘ በቀር የባለጉዳዩ ወኪል ወይም ነገረ ፈጅ ወይም ጠበቃ ብቻ መቅረቡ ይህን ግዴታ ለመወጣት በቂ ይሆናል። ስለሆነም ይህ መሰረታዊ ግዴታ ሲጣስ የፍትሐብሔር ስነ ስርዓት ህጉ እያንዳንዱ ሁኔታ ለይቶ የሚያስቀምጣቸውንና በቀጣይ ክፍል የሚመራሩትን ጥብቅ ውጤቶች ያስከትላል። አንደኛ፣ ተከራካሪ ወገኖች ሳይቀርቡ ሲቀሩ የሚያስከትለው ውጤት። ህጉ ሳይቀርብ በቀረው ወገን ማንነት ከሳሽ ወይም ተከሳሽ ወይም ሁለቱም ላይ በመመስረት እንደየሁኔታው የሚወሰዱ እርምጃዎች የተለያዩና የተለዩ እንዲሆኑ በማድረግ ጥብቅ ስነ ስርዓታዊ እንደምታዎችን ያስቀምጣል። ከሳሽ ሳይቀርብ ሲቀር ከሳሽ ጉዳዩን ለመስማት በተያዘው ቀነ ቀጠሮ ሳይቀርብ ነገር ግን ተከሳሽ ቀርቦ ከሆነ ፍርድ ቤቱ የሚወስደው እርምጃ በተከሳሹ ምላሽ ላይ ይመሰረታል። ተከሳሽ ክሱን ሲያምን ተከሳሽ የቀረበበትን ክስ በሙሉ ወይም በከፊል ያመነ እንደሆነ ፍርድ ቤቱ ከሳሹ ባይቀርብም ወይም ባይኖርም እንኳ ተከሳሹ ባመነው ጉዳይ ላይ ተመስርቶ ውሳኔ ወይም ፍርድ ይሰጣል። ተከሳሽ ክሱን ሲክድ ተከሳሽ የቀረበበትን ክስ የካደ እንደሆነ ፍርድ ቤቱ ጉዳዩን መዝገቡን በመዝጋት ያሰናብተዋል። ሁለተኛ፣ ተከሳሽ ሳይቀርብ ሲቀር ከሳሽ ቀርቦ ተከሳሽ ሳይቀርብ ሲቀር ፍርድ ቤቱ ጉዳዩን ከማስተናገዱ በፊት የተለያዩ ስነ ስርዓታዊ አማራጮችን ይመለከታል። ከሳሽ ቀርቦ ተከሳሽ ሳይቀርብ ሲቀር አንቀጽ 70 ከሳሽ በቀረበበትና ተከሳሽ ባልቀረበበት ሁኔታ ፍርድ ቤቱ ሊከተላቸው የሚገቡትን ተከታታይ ስነ ስርዓቶች ያስቀምጣል። ይህም እንደ ጥሪው አደራረስ ሁኔታ በሚከተሉት ነጥቦች ይለያያል። ሀ ጥሪው በትክክል ከደረሰ ክሱ በተከሳሽ ላይ በሌለበት ይሰማል። አንቀጽ 70 ንዑስ ቁጥር ሀ። ሁለተኛ፣ ጥሪ ስለመድረሱ ካልተረጋገጠ ፍርድ ቤቱ ሁለተኛ ጥሪ እንዲያደርስ ያዛል ወይም እንዲደርስ ያዛል። ሶስተኛ፣ ጥሪው በቂ ጊዜ ሳይሰጥ ከደረሰ ፍርድ ቤቱ ቀጠሮውን ሊያራዝም ይችላል ወይም ተለዋጭ ቀጠሮ ይሰጣል። 70 ንዑስ ፊደል ሐመርሃ። አራተኛ፣ በከሳሽ ጥፋት ጥሪው ካልደረሰ ፍርድ ቤቱ ቀጠሮውን ሊያራዝም ወይም ጥሪ ላልደረሰው ተከሳሽ ክሱ እንዲሰረዝ ሊያዝ ይችላል። 70 ንዑስ ፊደል መ። ሁለቱም ወገኖች ሳይቀርቡ ሲቀሩ በአንቀጽ 69(2) መሰረት ለክርክር በተቀጠረው ቀነ ቀጠሮ ከሳሽም ሆነ ተከሳሽ ሳይቀርቡ ከቀሩ ፍርድ ቤቱ ክሱ እንዲሰረዝ የማዘዝ ግዴታ አለበት። ጉዳዩ የይግባኝ ክርክር ከሆነ ግን ይግባኙ ውድቅ እንዲሆን ይወስናል።
እነዚህ ጥብቅ ህጎች የተደነገጉት አስፈላጊ የሆኑ የክርክር መጓቶችን ለመከላከልና ለፍትህ ስርዓቱ የሚገባውን ክብር ለማስጠበቅ ነው። እነዚህ ውጤቶች አሉታዊ ውጤቶች ከባድ ቢሆኑም ህጉ ለተጎዱ ወገኖች መፍትሄ የሚያገኙባቸው መንገዶች ጭምርም ያስቀምጣል። ከዛ በፊት ግን ክስ መሰረዝና ክሱ ውድቅ ሲሆን ያላቸውን ልዩነት መለየት ያስፈልጋል። ክስ መሰረዝና ክስ ውድቅ መሆን ያላቸውን የህግ ውጤት ፍጹም የተለያየ ሲሆን ልዩነታቸውን በሚከተለው ተብራርቷል። ክስ መሰረዝ ወይም ስትራይክ አውት 69(2) ወይም ደግሞ 70 የፍትሐብሔር ስነ ስርዓት ህግ ማለት ነው። በአንቀጽ 71 መሰረት ከሳሽ በተመሳሳይ የክስ ምክንያት አዲስ ክስ ሊያቀርብ አይችልም፣ ክሱ ከተሰረዘ ማለት ነው። ክሱ የሚሰረዘው ከሳሽና ተከሳሽ ካልቀረቡ ወይም ከሳሽ በራሱ ቸልተኝነት መጥሪያ ለተከሳሽ ካላደረሰ ነው። ሆኖም አዲስ ክስ ሲያቀርብ ሙሉ የዳኝነት ክፍያ መክፈል ይጠበቅበታል። ባለመቅረቡም በቂ ምክንያት እንደነበረው ፍርድ ቤቱን ካሳመነ ግን ከክፍያ ነፃ ይሆናል። ስለዚህ የክሱ መሰረዝ ከሳሹ ዳኝነት ከፍሎ እንደገና ክስ ከማቅረብ አያግደውም። በቂ ምክንያት ካለው ግን ዳኝነትም ሳይከፍል እንደገና ክሱን ሊያቀርብ ይችላል ማለት ነው። የክሱ ውድቅ መሆን ደግሞ ከዚህ ጋር ስናነጻጽረው በአንቀጽ 74 መሰረት ከሳሽ በተመሳሳይ የክስ ምክንያት አዲስ ክስ ከማቅረብ ይታገዳል፣ ክሱ ውድቅ ሲደረግ ማለት ነው። ክሱ ውድቅ የሚደረገው ተከሳሽ ቀርቦ ከሳሽ ካልቀረበና በሙሉ ወይም በከፊል ክሱን ከካደ ነው። በሙሉ ከካደ ሙሉ በሙሉ ክሱ ውድቅ ይደረጋል። ስለዚህ ከሳሹ በተመሳሳይ ጉዳይ ላይ ክስ ማቅረብ አይችልም። በከፊል ክሱን ከካደ ተከሳሹ ደግሞ በከፊል በተካደ ጉዳይ ላይ ከሳሽ በድጋሚ ክስ ማቅረብ አይችልም ማለት ነው። ብቸኛው መፍትሄ ክሱ ውድቅ ሲደረግ ማለት ነው። ብቸኛው መፍትሄ ውሳኔው በተሰጠ በአንድ ወር ጊዜ ውስጥ ውድቅ የሆነውን ክስ እንዲነሳለት ማመልከት ነው። በቂ ምክንያት እንዳለው ወይም ደግሞ መጥሪያ ያልደረሰውም ከሆነ ይህን በመግለጽ ማለት ነው። ሆኖም እዚህ ጋር አንድ መሰረታዊ ልዩነት ምንድነው? ጉዳዩ በይግባኝ ከሆነ ይግባኝ ባይና መልስ ሰጪ ካልቀረቡ፣ ይግባኝ ባዩ በራሱ ቸልተኝነት መጥሪያ ካላደረሰ ወይም መልስ ሰጪ ቀርቦ ይግባኝ ባዩ ካልቀረበ ይግባኝ ባዩ በዛው ጉዳይ ላይ ዳግመኛ የይግባኝ አቤቱታ ማቅረብ አይችልም። ስለዚህ ቅድም ያየናቸው ለምሳሌ በክሱ የሚሰረዝባቸው ምክንያቶች ከሳሽና ተከሳሽ ካልቀረቡ ወይም ከሳሽ በራሱ ቸልተኝነት መጥሪያ ካላደረሰ ድጋሚ ክስ እንደሚያቀርብ አይተናል። ነገር ግን ይግባኝ ከሆነ ግን ድጋሚ የይግባኝ አቤቱታ የማቅረብ መብት አይኖረውም ማለት ነው። በቀጣይ እንግዲህ የምናየው የተዘጉ መዝገቦችን እንደገና ለማስከፈትና በሌለበት የተሰጡ ውሳኔዎችን ለማንሳት በስነ ስርዓት ህጉ ያሉትን መፍትሄዎች ነው። ምንም እንኳን ለፍርድ ቤት ቀጠሮ አለመቅረብ ከባድ ውጤት ቢኖረውም ህጉ የተወሰኑ የጊዜ ገደብ ያላቸውን ጥብቅ የሆኑ መፍትሄዎች በማስቀመጥ ተከራካሪ ወገኖች ጉዳያቸውን በህግ ፊት እንዲሰማ እድል ይሰጣል። አንደኛ፣ ለከሳሾች የተዘጋ መዝገብን እንደገና ስለማስከፈት። ባለመቅረቡ ምክንያት ክሱ የተዘጋበት ከሳሽ ጉዳዩ እንደገና እንዲታይለት ማመልከት ይችላል። ይህ መብት ግን በሚከተሉት ቅድመ ሁኔታዎች የተገደበ ነው። የጊዜ ገደብ፣ ከሳሹ መዝገቡ ከተዘጋበት ቀን ጀምሮ በአንድ ወር ጊዜ ውስጥ መዝገቡ እንደገና እንዲከፈትለት ማመልከት አለበት። በቂ ምክንያትን የማስረዳት ግዴታ፣ ከሳሹ በቀጠሮ ቀን ሳይቀርብ የቀረው ፍርድ ቤቱ በቂ ሆኖ በሚገመት እክል ምክንያት መሆኑን የማስረዳት ሸክም አለበት። ኪሳራ፣ ማመልከቻው ተቀባይነት ካገኘ ፍርድ ቤቱ ስለ ኪሳራውና ስለማናቸውም ወጪ አከፋፈል ተስማሚ መስሎ የታየውን ውሳኔ ይሰጣል ወይም ትዕዛዝ ይሰጣል። ከሳሹ ሳይቀርብ የቀረበት ምክንያት በቂ መሆኑን አስረድቶ ፍርድ ቤቱ የተቀበለው እንደሆነ ፍርድ ቤቱ ዳኝነትና ወጪ ሳይከፍል ፋይሉ እንደገና ተከፍቶ ነገሩ እንዲቀጥል የመፍቀድ ስልጣን አለው። ተከሳሾች ሁለተኛ ማለት ነው፣ በሌሉበት የተሰጠ ውሳኔ ስለማንሳት። በቀጠሮ ባለመቅረቡ ምክንያት በሌለበት የፍርድ ወይም ውሳኔ ወይም ትዕዛዝ የተሰጠበት ተከሳሽ ውሳኔው እንዲነሳለት ማመልከት ይችላል። ይህን ለማድረግ የሚከተሉት ነጥቦች ማሟላት ይኖርበታል። የጊዜ ገደብ፣ ማመልከቻው መቅረብ ያለበት ተከሳሹ ውሳኔው ወይም ትዕዛዙ መሰጠቱን በተረዳ በአንድ ወር ጊዜ ውስጥ ነው። ይሄ ለከሳሽም ለተከሳሽም ተመሳሳይ ነው ማለት ነው። ህጋዊ ምክንያቶች ወይም በቂ ምክንያቶች፣ ተከሳሹ ከሁለት ምክንያቶች አንዱን ለፍርድ ቤቱ ማስረዳት ይኖርበታል። አንደኛ፣ የፍርድ ቤት መጥሪያ በአግባቡ ያልደረሰው ወይም ደግሞ ምንም ያልደረሰው ስለመሆኑ ማሳየት አለበት። ሁለተኛ፣ በቀጠሮ ቀን ሳይቀርብ የቀረው በቂ በሆነ ምክንያት መሆኑን ማስረዳት አለበት። ያ ማለት መጥሪያ ደርሶታል፣ ነገር ግን ከአቅሙ በላይ በሆነ በቂ በሆነ ምክንያት ፍርድ ቤት እንደቀረ ፍርድ ቤቱን ማሳመን አለበት ማለት ነው። ሌላው የፍርድ ቤቱ ስነ ስርዓት ይሄ አቤቱታው በሌለበት የተሰጠው ትዕዛዝ ይነሳልኝ የሚለው ማመልከቻው ሲቀርብ ፍርድ ቤቱ ሌላኛው ወገን እንዲደርስ ማድረግ አለበት። አመልካቹ ተገቢውን ኪሳራ ወይም መቀጮ እንዲከፍል ፍርድ ቤቱ ሊያዝ ይችላል። ፍርድ ቤቱ በቀረበው ምክንያት ሲያምን በሌለበት የተሰጠው ውሳኔ በማንሳት ክርክሩ እንደገና የሚሰማበትን አዲስ ቀጠሮ ይሰጣል ማለት ነው። እንግዲህ እስካሁን ድረስ ያየነው የፍትሐ ብሔር ስነ ስርዓት ህጉ
አጠቃላይ በችሎት መቅረብን በተመለከተ ያሉትን ውጤቶች ነው። እንዲሁ ሲታይ እንግዲህ በጣም ቀላልና ግልጽ ነው የሚመስሉት፣ ነገር ግን በተግባር እጅግ በጣም በርካታ ውስብስብ ጉዳዮች ይነሳሉ። ስለዚህ ቀጥለን ቅድም እንደገለጽኩት ወደ 20 የሚሆኑ የሰበር ውሳኔዎች ከዚህ ጉዳይ ጋር በተያያዘ ችሎቱ የሰጣቸውን አስገዳጅ ሕግ ትርጓሜዎች እናያለን። በሌለበት የተሰጠ ውሳኔን የማንሳት መርሆች እንግዲህ በሌለበት የተሰጠ ውሳኔ ከማንሳት ጋር በተያያዘ ምናልባትም በቀዳሚነት ልታነቡት የሚገባው የሰበር መዝገብ ቁጥር 202803 ነው። ጥር 23 ቀን 2014 ዓ.ም ይሄ የመሰማት መብትን የመደመጥ መብትን ስለ መጥሪያ አደራረስ እንዲሁም ደግሞ በሌለበት የተሰጠ ውሳኔ መቼና እንዴት እንደሚነሳ በጣም ዝርዝርና የተሟላ ማብራሪያ የሚሰጥ ነው። ስለዚህ ጠለቅ ያለ ዕውቀት ለማግኘት የሰበር መዝገብ ቁጥር 202803 ማንበቡ ይመከራል። ችሎቱ በዚህ መዝገብ ላይ እንዳለው ያፈጥረን ያቀረብኩት የመጥሪያ ዓላማ የፍትሐብሔር ሥነ ሥርዓት ሕግ የሚደነግገው ተከሳሹ መከሰሱን አውቆ ፍርድ ቤት ቀርቦ ራሱን እንዲከላከል በሚያስችል አግባብ መጥሪያው በዋናነት ለተከሳሹ እንዲደርስ የሚያስችል ስርዓት ነው። በሌለበት መወሰን የፍርድ ቤቱን መጥሪያ ለመቀበል እምቢተኛ የሆነ ወይም መጥሪያው ደርሶት በራሱ ቸልተኝነት ወይም ዳተኝነት ክርክሩን ያላቀረበ ተከሳሽ ጉዳዩ በሌለበት እንዲሰማ ይደነግጋል። ምትክ የመጥሪያ አሰጣጥ ሌሎች ምትክ የመጥሪያ አሰጣጥ ስርዓት ተፈጻሚ የሚሆነው ተከሳሹ አድራሻው በውል የማይታወቅ ሲሆን ወይም ሆነ ብሎ የተሸገ እንደሆነ ነው። ይህ በፍትሐብሔር ሥነ ሥርዓት ሕግ ቁጥር 105 ላይ ተመልክቷል። በሌለበት የተሰጠውን ውሳኔ ስለማንሳት በሌለበት ውሳኔ የተሰጠበት ተከሳሽ ውሳኔው እንዲነሳለት ማመልከት የሚችለው የፍርድ ቤቱ መጥሪያ በአግባቡ ያልደረሰው መሆኑን በማስረዳት ወይም ቀርቦ ያልተከራከረበት በቂ ምክንያት ወይም እክል ያለው መሆኑን በማስረዳት ነው። ፍርድ ቤቱ በዚህ ረገድ የሚሰጠው ውሳኔ የከሳሽንም ሆነ የተከሳሽን ተነጻጻሪ መብት ማመዛዘን ይጠይቃል። መጥሪያ በአግባቡ ለተከሳሽ መድረሱ ካልተረጋገጠ በቀር የመከራከር መብቱን መጠበቁ ተመራጭ ነው። እዚህ ላይ እንግዲህ በሌለበት ሲባል ሁለት ሁኔታዎችን መለየት ያስፈልጋል። አንደኛው በክርክሩ መሃል በክርክሩ በሌለበት እንዲቀጥል ትዕዛዝ ተሰጥቶ ውሳኔ ከመሰጠቱ በፊት ተከሳሹ አቤቱታ ሲያቀርብ ነው። ይሄ ዲፎልት ፕሮሲዲንግ ነው። ሌላኛው ደግሞ እስከ መጨረሻው ውሳኔ ከተሰጠ በኋላ ኤክስፓርቴ ማለት ነው። ተከሳሹ ሙሉ በሙሉ በሌለበት ባልተሳተፈበት ውሳኔ ሰጥቶ ውሳኔው እንዲነሳለት አቤቱታ የሚያቀርብበት ነው። ስለዚህ በሌለበት ሲባል ክርክሩ በሌለበት እየቀጠለ በመካከል ሊመጣ ይችላል ተከሳሹ። በተጨማሪም ደግሞ ውሳኔ ከተሰጠ በኋላ ውሳኔው እንዲነሳለት አቤቱታ ሊያቀርብ ይችላል። እንግዲህ ይሄም በመርህ ደረጃ ችሎቱ የሰጠውን የተሟላ ማብራሪያ ካየን በኋላ በሌለበት እና እንዲሁም ደግሞ ሌሎች ከከሳሽም ሆነ ተከሳሽ በችሎት አለመቅረብና ከመጥሪያ አሰጣጥ ወዘተ ጋር በተያያዘ የሰበር ችሎት የሰጣቸውን አስገዳጅ የሕግ ትርጉሞች አጠር ባለ መልኩ እንደሚከተለው እናቀርባለን። አንደኛ፣ በሌለበት የሰጠው ውሳኔ እንዲነሳ የሚቀርብ አቤቱታ ሀ ውሳኔ የማንሳት ስልጣንና ተቀባይነት ያለው ምክንያት ሰበር መዝገብ ቁጥር 242/504 ጥቅምት 7 ቀን 2017 ዓ.ም በሌለበት ውሳኔ ኢናብሴንሻ የሰጠው ፍርድ ቤት ብቻ ነው ውሳኔው እንዲነሳ የቀረበውን አቤቱታ ተቀብሎ የመወሰን ስልጣን ያለው። ሌላ ፍርድ ቤት ይህን አቤቱታ ተቀብሎ ማስተናገድ አይችልም። ስለሆነም የክልሉ ሰበር ሰሚ ችሎት ራሱ በሌለበት ውሳኔ ከሰጠ አቤቱታው በፍትሐብሔር ሥነ ሥርዓት ሕጉ 78 መሰረት በራሱ አይቶ መወሰን ይገባዋል እንጂ ፍሬ ነገር የማጣራት ስልጣን የለኝም በሚል ለመደበኛ ችሎት እንዲቀርብ መወሰኑ መሰረታዊ የሕግ ስህተት ነው። ሰበር መዝገብ ቁጥር 236/53 ጥቅምት 30 ቀን 2016 ዓ.ም እና ሰበር መዝገብ ቁጥር 210/356 ሁለቱ መዝገቦች ላይ የተሰጠ አስገዳጅ ትርጉም ተመሳሳይ ስለሆነ በአንድ ላይ ቀርበዋል። ይኸውም በሌለበት የተሰጠ ውሳኔ እንዲነሳ የሚቀርብ ማመልከቻ ፍትሐብሔር ሥነ ሥርዓት ቁጥር 78(1) ማለት ነው ተቀባይነት ሊያገኝ የሚችለው በቂ ምክንያት ሲቀርብ ብቻ ነው። ክርክር መኖሩን እያወቀ ሳይቀርብ ቀርቶ የፍርዱን ውጤት ካወቀ በኋላ ያቀረበ አቤቱታ በቂ ምክንያት አይሆንም። ሰበር መዝገብ ቁጥር 210/356 በተለይ መጥሪያው በአግባቡ ደርሷቸው መከሰሳቸውን የሚያውቁና በቂ ምክንያት ሳይኖራቸው ያልተከራከሩ ተከሳሾች በሌሉበት የተሰጠ ውሳኔን ለማስነሳት ይህን መብት ሊጠቀሙበት አይገባም። አቤቱታው በቀን ልቦና የቀረበና በበቂ ምክንያት የተደገፈ መሆኑ በጥንቃቄ መመርመር አለበት። በዚህ ጉዳይ ላይ ከተረጋገጡ ፍሬ ነገሮች አንጻር ምንድነው ማህበሩን የሚወክል ተከሳሽ የነበረው ማህበር ማለት ነው ስራ አስኪያጅ ወይም ደግሞ ተወካይ የመመደብ ኃላፊነት የባለአክሲዮኖች ሆኑ ሳለ ይህንን ሳያደርጉ ስራ አስኪያጅ ሳይሾሙ ማለት ነው ውሳኔ ከሰጠ በኋላ በጊዜያዊ አስተዳደር አማካኝነት ውሳኔውን አሁን አወቀን ማለቱ በቂ ምክንያት ያለው አይደለም በማለት ችሎቱ አቤቱታቸውን ውድቅ አድርጎታል። ሰበር መዝገብ ቁጥር 169
017 ይሄ ሐምሌ 30 ቀን 2011 ዓ.ም የተሰጠ ውሳኔ ነው። አንድ ተከሳሽ በቀነ ቀጠሮ ያልቀረበው በቂና አሳማኝ በሆነ ምክንያት መሆኑን ካስረዳ በሌለበት የተሰጠው ውሳኔ ተነስቶለት የመከራከር መብቱ ሊጠበቅለት ይገባል። አንድ ምክንያት በቂ መሆኑ የሚለካው ከተጨባጭ ሁኔታ አንጻር ነው። በዚህ ጉዳይ ላይ የአደጋ ውጤት፣ የሕክምና ጊዜ፣ የክርክሩ ቀጠሮ ቀን የሚያካትት ከሆነ ምንም እንኳን አደጋው የደረሰው ቀን ክሱ ከመቅረቡ በፊት ቢሆንም መልስ ለመስጠት በተያዘው ቀነ ቀጠሮ ወቅት አመልካች በበቂ እክል ላይ እንደነበረች ይቆጠራል። ምንድነው ከክርክሩ ሊሰማ ምንድነው መልስ እንድትሰጥና ክርክሩ ሊሰማ የተቀጠረበት ቀን ላይ ከዛ ቀን ቀደም ብሎ ልጇ በአደጋ ምክንያት ተጎድቶ እሱን ስታሳክም ነበረ። የስር ፍርድ ቤቶች ግን አደጋው የደረሰበትና ክርክሩ የተካሄደበት ቀን ብቻ በማየት አንድ አይደለም የተለያየ ቀን ነው በሚል አቤቱታውን ውድቅ አድርጎባት ነበር። ነገር ግን ፍርድ ቤቱም ደግሞ ተጨባጭ ሁኔታዎች የሚያሳዩት አንድ ሰው ልጁ ከተጎዳበት ለማስታመም የተወሰነ ጊዜ እንደሚፈጅበት ግልጽ ነው። ስለዚህ ከዚህ አንጻር መብቷ ሊከበር ይገባል በሙሉ በሌለችበት የሰጠው ውሳኔን እንዲነሳ ያቀረበችው አቤቱታ በስር ፍርድ ቤት ውድቅ መደረጉ የሕግ ስህተት ሆኖ ተገኝቷል። ሁለተኛው ጉዳይ ይግባኝ የማቅረብ መብትን ከሕጉ ቁጥር 78 አንጻር ነው። ሰበር መዝገብ ቁጥር 169 347 ግንቦት 30 ቀን 2011 ዓ.ም ክርክሩ በሌለበት ታይቶ ውሳኔ የተሰጠበት ተከሳሽ በፍትሐ ብሔር ስነ-ስርዓት ቁጥር 78 መሰረት ውሳኔው እንዲነሳለት ለሰጠው ፍርድ ቤት የማመልከት ወይም ይህን ምርጫ በመተው በቀጥታ ለበላይ ፍርድ ቤት ይግባኝ የማቅረብ መብት አለው። ስለዚህ ቅድመ ሁኔታ አይደለም። በሌለበት የሰጠው ውሳኔ ቀድሞ ማስነሳት ይግባኝ ለማቅረብ ቅድመ ሁኔታ አይደለም። በቀጥታ በሌለበት የሰጠው ውሳኔ ይነሳልኝ ሳይል በቀጥታ ይግባኝ የማቅረብ መብት አለው። ይሄ ሰበር መዝገብ ቁጥር 169 347 የተሰጠው የሕግ አስገዳጅ የሕግ ትርጉም እንደሚያሳየው ችሎቱ በዚህ መዝገብ ላይ እንዳለው በቀጥታ ለበላይ ፍርድ ቤት ይግባኝ በፍትሐ ብሔር ስነ-ስርዓት ሕግ ቁጥር 78 ያለው ሂደት አስገዳጅ ሳይሆን ምርጫ ነው። የይግባኝ ሰሚ ፍርድ ቤት ሂደቱን አልጠበቅም በሚል ብቻ ይግባኝ መሰረዙ መሰረታዊ የሕግ ስህተት ነው። ሰበር መዝገብ ቁጥር 804/64 በቅጽ 14 ላይ ከፍትሐ ብሔር ስነ-ስርዓት ቁጥር 329 70 ንዑስ ቁጥር ሀና 78 አንጻር የተሰጠ አስገዳጅ የሕግ ትርጉም ነው። ተከሳሽ በሌለበት በተሰጠበት ውሳኔ ላይ ይግባኝ ከማቅረብ አይከለከልም። የፍትሐ ብሔር ስነ-ስርዓት ሕግ ቁጥር 78 ድንጋጌ የይግባኝ አቤቱታ ለማቅረብ እንደ ቋሚ ቅድመ ሁኔታ የተቀመጠ አይደለም፣ ከቅድሙ ጋር ተመሳሳይ ነው። ይሁን እንጂ በፍትሐ ብሔር ስነ-ስርዓት ሕግ ቁጥር 70 መሰረት ጉዳዩ በሌለበት ከሰጠ ተከሳሹ አዲስ ፍሬ ነገር ክርክር ከማቅረብ ለመከራከር መብት የሌለው ቢሆንም የስር ፍርድ ቤት የሰጠው ውሳኔ አግባብነቱ ከሕግ አንጻር እንዲታይለት ይግባኝ የመጠየቅና በይግባኝ የማሰማት መብት አለው። ስለዚህ ምንም እንኳን ምርጫው ቢሆንም ይግባኝ ሲያቀርብ እንደ አዲስ በፍሬ ነገር ላይ መከራከር አይችልም። ከሕግ አንጻር ብቻ ነው መከራከር የሚችለው ማለት ነው። በሰበር መዝገብ ቁጥር 250/26 በቅጽ 6 ይሄም ይግባኝ ከሚባልባቸው ምክንያቶች ጉዳዮች አንጻር የሚያጠናክር ነው። በሌለበት ውሳኔ የተሰጠበት ሰው በይግባኙ ሊያነሳቸው የሚችላቸው መከራከሪያ ነጥቦችና የይግባኝ ሰሚ ፍርድ ቤት ሊመረምራቸው የሚችሉት ቅሬታዎች እጅግ በጣም ውስን ናቸው ብሏል ችሎቱ የፍትሐ ብሔር ስነ-ስርዓት ሕግ ቁጥር 328 ንዑስ ቁጥር 2ን በመጥቀስ ችሎቱ እንዳለው ሊያነሳ የሚችለው በከሳሽ የቀረበው ክስና ማስረጃ በሕግ አግባብ ኃላፊ የማያደርገው ሆኖ እያለ ፍርድ ቤቱ የከሳሽን ክስና ማስረጃ ሲመዝን በፈጸመው መሰረታዊ ስህተት ምክንያት ፍትሐዊ ያልሆነ ውሳኔ የተወሰነበት መሆኑን የሚያረጋግጡ ነጥቦችን ወይም ማንም ተከራካሪው ግን ባያነሳቸውም ፍርድ ቤቱ በራሱ አነሳሽነት ሊያነሳቸው የሚገቡ መሰረታዊ የሕግ ጉዳዮች በማለፍ ውሳኔ መስጠቱን የሚጠቅሙ ነጥቦች ብቻ ናቸው ማለት። በሌሎች ነገሮች ላይ በተለይ በፍሬ ነገር ላይ መከራከር አይችልም። በተመሳሳይ መልኩ ከሰበር ጋር ቀጣይ ሰበር አቤቱታ ማቅረብም እንደዚሁ የተፈቀደ ነው። ችሎቱ ይህን በተመለከተ በሰበር መዝገብ ቁጥር 163/473 ሰኔ 28 ቀን 2011 ዓ.ም በሰጠው አስገዳጅ የሕግ ትርጉም ይግባኝ ሰሚ ችሎት በሌለበት ውሳኔ ከተሰጠ በኋላ ተከራካሪ ወገን በፍትሐ ብሔር ስነ-ስርዓት ሕግ ቁጥር 78 መሰረት አቤቱታ ሳያቀርብ በቀጥታ ለሰበር ችሎት የሰበር አቤቱታ የማቅረብ መብት አለው። የአቤቱታ አቀራረብ የጊዜ ገደብ ይህም በተመለከተ በሰበር መዝገብ ቁጥር 161/874 በ35/2011 ዓ.ም በተሰጠ ቁልፍ የሕግ ትርጉም አንድ ባለጉዳይ ክሱ በሌለበት ታይቶ ውሳኔ የተሰጠ ከሆነ ውሳኔው መሰጠቱን ካወቀበት ወይም ከተረዳበት ጊዜ ጀምሮ በአንድ ወር ውስጥ ወይም 30 ቀኑ ጊዜ ውስጥ የማቅረብ መብት አለው። አመልካቾች አቤቱታ ያቀረቡት ውሳኔውን ካወቁ ከ40 ቀን በኋላ መሆኑ ከተረጋገጠ አቤቱታው በሕጉ በተቀመጠው 30 ቀን ውስጥ ባለመቅረቡ የሕግ መሰረት የለውም። ስለዚህ በቂ ምክንያትም ቢኖር እንኳን ቀኑ ካለፈ አቤቱታው ተቀባይነት አይኖረውም ማለት ነው።
ሌላው በዚህ ጉዳይ ላይ በሰበር መዝገብ ቁጥር 163946 መጋቢት 24 ቀን 2011 በተሰጠ አስገዳጅ የህግ ትርጉም ተከሳሹ ውሳኔ መሰጠቱን መቼ እንዳወቀ በማስረጃ ካልተረጋገጠ በአንድ ወር ጊዜ ውስጥ አላመለከትክም በሚል ብቻ አቤቱታውን ውድቅ ማድረግ አይቻልም። የይግባኝ ሰሚ ፍርድ ቤት በፍሬ ነገር ድምዳሜ ላይ ሳይመሰረት ተጠሪን ጠይቄ ተደርቻለሁ በሚል ምክንያት የአንድ ወር ጊዜ አልፏል ብሎ መወሰኑ ስህተት ነው። እዚህ ጋር እንግዲህ ይሄ ከቀደሙ በሰበር መዝገብ ቁጥር 161874 ከተሰጠው ውሳኔ ጋር ትንሽ አብሮ የሚሄድ አይመስልም። ምክንያቱም ማወቁን ማስረዳት ያለበት ማን ነው? አቤቱታው ሲቀርብ ለምሳሌ ከሳሹ ነው በዚህን ቀን አውቋል ማለት ያለበት ወይስ በዚህን ቀን አውቄያለሁ ብሎ ማስረዳት ያለበት ማን ነው? አሁን ችሎቱ በዚህ መዝገብ ላይ የሰጠው ውሳኔ የሚያሳየው ምንድነው? መቼ እንዳወቀ በማስረጃ ካልተረጋገጠ ይላል። ያ ማለት የማስረዳት ግዴታውን በተወሰነ መልኩ በፍርድ ቤቱና በከሳሹ ላይ ያደረገው ይመስላል። ነገር ግን ህጉ የሚለው ምንድነው? መቼ እንዳወቀ ራሱ ማረጋገጥ ያለበት ራሱ አቤቱታውን ያቀረበው ወገን ነው። ስለዚህ ይሄ ከፍትሐብሔር ስነ ስርዓት ህጉ አንፃር ትንሽ ጥያቄ የሚያስነሳ ይመስላል። ሌላው በሰበር መዝገብ ቁጥር 154591 ታኅሳስ 11 ቀን 2011 ዓ.ም ተከሳሽ በሌለበት የተሰጠውን ውሳኔ ለማንሳት የሚቀርብ ጥያቄ በፍትሐብሔር ስነ ስርዓት ቁጥር 78 መሰረት ውሳኔ መስጠቱን ባወቀበት በአንድ ወር ጊዜ ውስጥ መቅረብ አለበት። ይሄ ከሌሎቹ ጋር ከቅድሙ ጋር ተመሳሳይ ነው። ስነ ስርዓት ህጉም ላይ ያለውን ነው የደገመው ችሎት። ሁለተኛ የመጥሪያ አደራረስ ስነ ስርዓትና በሌለበት ውሳኔ የመስጠት ገደቦች መጥሪያ በአግባቡ አለመድረስና የህጋዊ ግምት መስተጓጎል ሰበር መዝገብ ቁጥር 115302 ታኅሳስ 18 ቀን 2008 ዓ.ም መጥሪያ በመኖሪያ ቤት ላይ መለጠፉ ጥሪ እንደደረሰ የሚያስቆጥር የህግ ግምት ቢሆንም ይህ ግምት ሊስተባበል የማይችል አይደለም። ተከሳሽ ጥርጣሬ በሚፈጥር ሁኔታ ለምሳሌ መጥሪያው በተለጠፈበት ጊዜ በአገር ውስጥ አለመገኘት የመከራከር ዕድል እንዲያጣ የሚያደርግ ውሳኔ መስጠት ምክንያታዊ አይሆንም። በቂና ህጋዊ ምክንያት ስላለመኖሩ ሙሉ በሙሉ እርግጠኛ ባልሆነበት ሁኔታ ውድቅ ማድረግ አግባብ አይደለም። ስለሆነም ቤቱ ላይ በመለጠፉ ብቻ አንድ ሰው ሰምቷል ማለት አይደለም። ይህንን ግምት ለማስተባበል ተጨማሪ ማስረጃ ካቀረበ ፍርድ ቤቱ መቀበል አለበት። ለምሳሌ ቤቱ ላይ በተለጠፈበት ጊዜ በሰበር መዝገብ ቁጥር 115302 ውጭ ሀገር ነበረች፣ ስለዚህ ልታቅ የምትችልበት ሁኔታ የለም ማለት ነው። ሰበር መዝገብ ቁጥር 129568 ይህ ሰኔ 27 ቀን 2009 ዓ.ም እና በሰበር መዝገብ ቁጥር 173967 የተከሳሽ የመሰማትና የመከራከር ህገ መንግስታዊ መብት ሊጣስ አይገባውም። ከሀገር ውጭ ላለ ሰው በጋዜጣ የሚደረግ ጥሪ ውጤታማ የመጥሪያ አደራረስ ስርዓት ነው ተብሎ አይወሰድም። በጋዜጣ የተደረገው ጥሪ መድረሱ ስላልተረጋገጠ በሌለበት የተሰጠው ፍርድ ተነስቶ እንዲከራከር ዕድል መስጠት መሰረታዊ የህግ ስህተት የለበትም ይላል። በሰበር መዝገብ ቁጥር 173967 ደግሞ አንድ ተከሳሽ በጋዜጣ ጥሪ ተደርጎለት ክስ የቀረበበት መሆኑን አውቋል የሚል ግምት ሊወሰድ የሚገባው ጥሪ የተደረገለት መሆኑ አገር አቀፍ ስርጭት ባለው ጋዜጣ ላይ ጥሪ ሲደረግ ነው። በክልል ብቻ ተደራሽ በሆነ ጋዜጣ ብቻ ጥሪ መደረጉ ተከሳሹ ክስ እንደቀረበበት አውቋል የሚል ግምት አያስወስድም። በሰበር መዝገብ ቁጥር 94227 ቅጽ 16 ይሄ ከወንጀለኛ መቅጫ ስነ ስርዓት ህጉ አንፃር ነው። ኤኒዌይስ ይሄን በተመለከተ በክፍል 2 ስለምናቀርብ ይሄንን በዚሁ ልለፈው። ለመጥሪያ ለመቀበል ፈቃደኛ አለመሆኑ ውጤት ፍትሐብሔር ስነ ስርዓት ቁጥር 70 እና 103 በሰበር መዝገብ ቁጥር 115613 ዳር 30 ቀን 2009 ዓ.ም እና ሰበር መዝገብ ቁጥር 165519 አንድ ተከራካሪ ወገን የፍርድ ቤት መጥሪያ ደርሶ ለመቀበል ፈቃደኛ ካልሆነ በማኞች ፊት ማለት ነው ወይም ደርሶት ካልቀረበ ጉዳዩ በሌለበት ሊታይ ይችላል። መጥሪያው በማኞች ፊት ተሰጥቶ አልቀበልም መባሉ በቃለ መሐላ ከተረጋገጠ መጥሪያ በመኖሪያ ቤቱ የመለጠፍ ወይም በቀበሌ በኩል የመላክ ህጋዊ ምክንያት አይኖርም። አልደረሰኝም የሚል ክርክር በህግ ፊት ተቀባይነት የለውም። ስለዚህ መጥሪያ ለመቀበል ውጤቱ በጣም የከፋ ነው። በቂ ምንም አይነት አማራጩን የሚያጠፋበት ተከሳሹ ማለት ነው። ስለዚህ መጥሪያ አልቀበልም ካለ አንድ ሰው ያንን በሌለበት የሰጠው ውሳኔ ለማስነሳት ያለው ዕድል ኦልሞስት ዜሮ ነው የሚሆነው። ሰበር መዝገብ ቁጥር 154767 ይሄ መስከረም 29 ቀን 2011 ዓ.ም ነው። ተከሳሽ መጥሪያውን ለመቀበል ፈቃደኛ ባለመሆኑ የመከራከር መብቱን ራሱ የተወ በመሆኑ ፍርድ ቤቱ በሌለበት ውሳኔ መስጠቱ ስነ ስርዓታዊ አግባብን ይጣስ አይደለም። በተሻሻለው የቤተሰብ ህግ አንቀጽ 144 መሰረት ይሄ ከዲኤንኤ ጋር የተያዘ ነው። ምንድነው ክርክሩ? ከኔ ዲኤንኤ ተወስዶ ሳይመሳከር ውሳኔ መስጠቱ አግባብ አይደለም፣ በሌለበት ነው ውሳኔ የተሰጠው። ይሄን በተመለከተም ችሎቱ እንዳለው ምንድነው በተሻሻለው የቤተሰብ ህግ አንቀጽ 144 አመርሃ መሰረት የዲኤንኤ ምርመራ አባትነትን ለማረጋገጥ የሚቀርብ መከላከያ ማስረጃ እንጂ ፍርድ ቤቱ በረሳሽነት ሊያዝ የሚገባው አይደለም። ስለዚህ ቀርበ ማስረጃ ማቅረብ ነበረብህ ነው ይሄን የምትል ከሆነ።
ሌላው በህጋዊ ሰውነት ባለው ድርጅት ላይ የመጥሪያ የማድረስ ስርዓት ሰበር መዝገብ ቁጥር 165868 በ13/7/2011 ዓ.ም የተሰጠው ውሳኔ ነው። የተከሰሰው ህጋዊ ሰውነት ያለው ድርጅት በሚሆንበት ጊዜ መጥሪያ ሊደርሰው የሚገባው ለዋና ጸሐፊው፣ ለዳይሬክተሮቹ ወይም ሹማምንቶቹ ወይም በፖስታ ቤት በመላክ ነው። ህጋዊ ሰውነት ላለው ድርጅት መጥሪያ በግቢ ውስጥ እንዲለጠፍ ማድረጉ ስነ ስርዓት ህጉን ያልተከተለ በመሆኑ በሌለበት የተሰጠው ፍርድ ሊነሳ ይገባል። ሰበር መዝገብ ቁጥር 151974 ተከሳሹ የመንግስት መስሪያ ቤት በሆነ ጊዜ መጥሪያው ለመስሪያ ቤቱ መዝገብ ቤት ወይም ለተወከለው ነገረ ፈጅ ይሰጣል። ፍትሐ ብሔር ስነ ስርዓት ህግ ቁጥር 96 ንዑስ ቁጥር 3 መጥሪያው ለመስሪያ ቤቱ ወኪል ደርሶ ወይም ደግሞ ለመዝገብ ቤት ደርሶ ወኪሉ ተቀብሎ ለመፈረም ፈቃደኛ አለመሆኑ ከተረጋገጠ መጥሪያው በትክክል ደርሶ አልቀረቡም ተብሎ የተሰጠው ውሳኔ መሰረታዊ ህግ ስህተት የለበትም። ምክንያቱም አንዳንድ መስሪያ ቤቶች ሲሄዱ ተቀበለው ነገር ግን ማህተም አናድርግም ይላሉ። ስለዚህ ይህን ማድረጋቸውን ምስክር ይዛችሁ እማኝ ይዛችሁ ማረጋገጥ ይኖርባቸዋል ማለት ነው። ዋናው ነገር መረጋገጥ ያለበት ማህተም መምታቱ ሳይሆን መጥሪያው በትክክል መውሰዱ ወይም መቀበሉ ነው። ሰበር መዝገብ ቁጥር 169123 የግንቦት 13 ቀን 2011 ዓ.ም የተሰጠው ውሳኔ ነው። ፍርድ ቤት ተከሳሽ ድርጅት በሌለበት እንዲታይ ድምዳሜ ላይ የሚደርሰው መጥሪያው በፍትሐ ብሔር ስነ ስርዓት ህግ ቁጥር 97 ንዑስ ቁጥር ፊደል ሀ መሰረት ለኃላፊው ደርሷል በሚል ነው። በመጥሪያው ፈርሟል የተባለው ኃላፊ ክዶ እየተከራከረ ባለበት ሁኔታ ፊርማው የድርጅቱ ኃላፊ መሆኑ ወይም አለመሆኑ ማጣራት ሳይደረግበት ውሳኔ መስጠቱ ተገቢ አይደለም ነው። ስለዚህ ፊርማ አለው ይሄኛው፣ ነገር ግን የኔ ፊርማ አይደለም ካለ እንደማንኛውም የውል ወይም ደግሞ ሌላ ክርክር ፊርማው ሊጣራ ይገባዋል። የመደመጥ መብትና የክርክር አመራር ግድፈቶች፣ በመልስ አቀራረብና በክርክር ሂደት የሚፈጸሙ ስህተቶች። ሰበር መዝገብ ቁጥር 221347 ጥቅምት 3 ቀን 2015 ዓ.ም የመደመጥ መብት መሰረታዊ መብት ነው። በዛው ህገ መንግስታዊ መብት ነው። በአንቀጽ 37 መሰረት ተከሳሽ ፍርድ ቤት በሰጠው ትዕዛዝ መሰረት መልሱን ባያሻሽል የማሻሻል መብቱን ያጣል እንጂ በመጀመሪያ ያቀረበው መልስ ሙሉ በሙሉ ውድቅ ተደርጎ የመደመጥ መብቱ ሊነፈግ አይገባም። ፍትሐ ብሔር ስነ ስርዓት ቁጥር 912 ነው ችሎት የጠቀሰው። ፍርድ ቤቱ አመልካች አብራርቶ እንዲያቀርብ የተሰጠው ትዕዛዝ አለማክበሩን ተከትሎ የመልስ የማቅረብ መብቱን በማለፍ ማስረጃ ሳይሰማ መወሰኑ መሰረታዊ የሆነ ክርክር ነው። የመጀመሪያው መልሱን ግምት ማስገባት ነበረበት ነው። ሰበር መዝገብ ቁጥር 24775 ቅጽ 6 በፍትሐ ብሔር ስነ ስርዓት ቁጥር 232 መሰረት አንድ ተከሳሽ የመከላከያ መልሱን ጽፎ እንዲቀርብ ታዞ መከላከያውን ሳያቀርብ የቀረ ቢሆንም ክርክሩ በሌለበት እንዲሰማ የሚታዘዘው በፍትሐ ብሔር ስነ ስርዓት ህግ ቁጥር 241 መሰረት ክርክሩ ሊሰማ በተቀጠረበት ቀን ያልቀረበ እንደሆነ ነው። ስለዚህ መልስ አለማቅረብ አይደለም፣ መልሱ ክርክሩ ሊሰማ በተቀጠረበት ቀነ ቀጠሮ አለመቅረብ ነው። ስለዚህ መልስ እንዲያቀርብ በታዘበት ዕለት ባለመቅረቡ ብቻ በሌለበት ጉዳዩ መታየት የለበትም። ሰበር መዝገብ ቁጥር 245296 ሰኔ 28 ቀን 2015 ዓ.ም በፍትሐ ብሔር ስነ ስርዓት ቁጥር 78 መሰረት በሌለበት የተሰጠ ውሳኔ እንዲነሳ የቀረበ አቤቱታ ላይ ጉዳዩን የሚያየው ፍርድ ቤት ተገቢውን ዳኝነት ሳይሰጥ መዝገቡን መዝጋት የመሰማትና የመከላከልና ፍትህ የማግኘት ህገ መንግስታዊ መብቶችን የሚጥስ መሰረታዊ የህግ ስህተት ነው። በዚህ መዝገብ የሆነው ምንድነው? በሌለችበት የተሰጠ ውሳኔ እንዲነሳ አቤቱታ አቅርባ እንደገናም ደግሞ በተጨማሪ ዳኛው ከችሎት እንዲነሱልኝ በሚል አቤቱታ አቀረበች። ስለዚህ ዳኛው ከችሎት እንዲነሱ በሚል የቀረበውን አቤቱታ ተቀበሉትና ከችሎት ተነሱ። ወዲያውኑ ግን ለሌላ ዳኛ እንደማስተላለፍ መዝገቡን ዘግተውታል። ሰበር መዝገብ ቁጥር 169407 ቀን 29/9/2011 ዓ.ም የተዘጋ የይግባኝ መዝገብ ሲከፈት ሌላው ወገን መልስ ሰጪ መዝገቡ መንቀሳቀሱን አውቆ ቀርቦ እንዲከራከር ሊደረግ ይገባል። አመልካች እንዲያውቀው ሳይደረግ በሌለበት ውሳኔ መሰጠቱ መሰረታዊ የህግ ስህተት ነው። ምንም እንኳን ይሄ ትክክለኛ ውሳኔ ቢሆንም በሌላ መዝገብ ላይ ግን ከበላይ ፍርድ ቤት ወደ ታች ሲመለስ መዝገቡ መንቀሳቀሱን ራሱን ማወቅ ያለበት እንጂ መጥሪያ ማድረስ አስፈላጊ አይደለም በሚል ደግሞ የሰጠው አስገዳጅ ህግ ትርጉም አለ። ኤኒዌይስ ይሄኛውን ብንወስደው ነው የሚሻለው። 169407 መዝገቡ ሲንቀሳቀስ ለዛኛው ወገን መጥሪያ ሊደርስ ይገባል። ሰበር መዝገብ ቁጥር 119299 ይሄ በ22/4/28 ዓ.ም የተሰጠው ውሳኔ ነው። የፍትሐ ብሔር ስነ ስርዓት ህግ ቁጥር 72 ድንጋጌ ተከሳሽ በቀዳሚ ቀነ ቀጠሮ ለመቅረብ ያልቻሉ በቂ ምክንያት ባያስረዳም ነገር ግን ለትክክለኛ ፍትህ ሲባል አስፈላጊ ኪሳራ እንዲከፍል ከተደረገ በኋላ ጉዳዩ በሌለበት ከመወሰን ይልቅ ወደ ክርክሩ እንዲገባና የመከላከያ መልሱን እንዲያቀርብ ሊፈቀድለት ይገባል። ይሄ መቼ ነው? ውሳኔ ሲሰጥ አይደለም። ውሳኔ ከመሰጠቱ በፊት ለምሳሌ በሌለበት ተብሎ ገና ክርክሩ ማስረጃም ሳይሰማ ወዲያውኑ የደረሰ ከሆነ ችሎቱ ምንድነው በቂ ምክንያትን ያን ያክል በጥብቅ ማየት አያስፈልግም ነው። ለፍትህ አሰጣጥ ለትክክለኛ ፍትህ አሰጣጥ ሲባል በቀጣይ ቀጠሮ አቤቱታ ሲያቀርብ ፍርድ ቤቱ ልል ሆኖ ሊፈቅድለት ይገባል ነው። ወዲያውኑ ስለደረሰ በሌለበት ተብሎ ወዲያውኑ አቤቱታ ስላቀረበ ማለት ነው። ፍርድ ቤቱ ጥብቅ የሆነ ቅድመ ሁኔታ የሚያስቀብጠው በፍርድ ከተሰጠ በኋላ አቤቱታ ለሚያቀርቡ ወገኖች ነው።
ክስ መቅረቡ ማወቅና መብት መንፈግ ሰበር መዝገብ ቁጥር 165/74 መጋቢት 24 ቀን 2011 ዓ.ም አንድ ተከሳሽ በሌለበት የሰጠው ውሳኔ እንዲነሳል ሲጠይቅ ፍትሐብሔር 68 ማለት ነው ክስ ስለመቅረቡ ማወቁን የሚያመለክቱ ተጨባጭ ድርጊቶች መኖራቸው ይገባኛል ጥያቄው ውድቅ እንዲሆን ምክንያት ይሆናል። በዚህ ጉዳይ ለባንኩ በዕዳ የወሰደው ድርጅት በስሙ ጠቅሶ የቀረበውን ክስ ያውቃል። በተጨማሪ ባንኩ የከሳሽ ደሞዝ ስንት እንደሆነ ለፍርድ ቤቱ መልስ በመስጠትና መጥሪያ በባንኩ ይዞታ ስር በሚገኙ ዲሽ ላይ ተለጥፎ እያለ መከሰሱን አላውቅም ማለቱ ተቀባይነት የለውም። ስለዚህ አንድ ተከሳሽ ማስረጃ እንዲልክ ተከራካሪ ወገኖች ተጠቅሰው ትዕዛዝ ከደረሰው ክስ መኖሩን አላውቅም ሊል አይችልም። በተለይ ከጊዜው አቆጣጠር አንፃር ማለት ነው። በሌለበት ውሳኔ የመስጠት ህጋዊ ውጤትና ገደቦች የከሳሽ የማስረዳት ሸክምና የፍርድ ቤቶች የማጣራት ግዴታ ሰበር መዝገብ ቁጥር 257342 ዳር 24 ቀን 2017 ዓ.ም ተከሳሽ ፍርድ ቤቱ ሳይቀርብ በሌለበት ውሳኔ ቢሰጥም ከሳሽ ለምሳሌ የሰራተኛው የዳኝነት ጥያቄውን በተገቢ ማስረጃ የማስረዳት ሸክም አለበት። ፍርድ ቤቱ ማስረጃ ሳይመዝኑ ወይም ሳይሰማ በተጋነነ ክፍያ ጥያቄ ላይ መልስ መወሰን የህግ ስህተት ነው። ስለዚህ ተከሳሽ አልቀረበ ማለት ከሳሽ የገለጸው ነገር በሙሉ ትክክል ነው ብሎ መቀበል አለበት ማለት አይደለም። ፍርድ ቤቱ በማስረጃ የሚረጋገጡ ነገሮችን ከሳሹ እንዲያረጋግጥ ማድረግ አለበት። በሰበር መዝገብ ቁጥር 167/171 ሰኔ 13 ቀን 2011 ዓ.ም ተከሳሽ በሌለበት ውሳኔ በሚሰጥበት ጊዜም ቢሆን ፍርድ ቤቶች የከሳሽን ክስና ማስረጃ በተገቢ ሁኔታ የማጣራት ኃላፊነት አለባቸው። ለትክክለኛ ፍትህ አሰጣጥ ሲባል ፍርድ ቤቱ በራሱ አነሳሽነት በፍትሐብሔር ሕግ ቁጥር 145 መሰረት ከሚመለከታቸው አካላት ማስረጃ አስቀርቦ ማጣራት ይችላል። ሰበር መዝገብ ቁጥር 170/68 ቅጽ 1 የቀረበላቸው ፍሬ ነገር በህግ ግምት ከተሸፈነ ድረስ ፍርድ ቤቶች ተከሳሽ ካደም አልካደም የህግ ግምቱን ተፈጻሚ ማድረግ ይጠበቅባቸዋል። ተከሳሽ ፍርድ ቤት ቢቀርብም በግልጽ እንዲክድ የማይገደም ፍሬ ነገር ጉዳዩ እርሱ በሌለበት በመቀጠሉ እንዳመን የሚቆጠርበት በቂ የህግ ምክንያት የለም። ስለዚህ የህግ ግምት እስከሆነ ድረስ ተከሳሽ ባይኖርም የህግ ግምቱ ተፈጻሚ ይደረግ ይገባል። ሰበር መዝገብ ቁጥር 8/24/27 ቅጽ 14 አንድ ተከሳሽ በሌለበት ጉዳዩ እንዲታይ ብይን መሰጠቱ ፍርዱ ለከሳሽ በሚጠቅም መልኩ የመወሰኑ ሁኔታ በአስገዳጅነት አያስከትልም። ከቅድሙ ጋር የሚስማማው ማስረጃ መሰማት መቻል አለበት። በሌለበት ውሳኔ ከሰጠ በኋላ በክርክሩ የመሳተፍ መብት ሰበር መዝገብ ቁጥር 206/006 ተከሳሽ የመከላከያ መልሱን አቅርቦ ክሱ ሊሰማ በተቀጠረበት ዕለት ባለመቅረቡ በፍትሐብሔር ሕግ ቁጥር 70 መሰረት ክርክሩ በሌለበት እንዲታይ ብይን ከተሰጠ የመከላከያ ክርክር የማቅረብ መብቱን ከማሳጠት አልፎ በቀሪዎቹ የክርክር ሂደቶች ከመሳተፍ አያግደውም። ስለዚህ በቃል ክርክር ወቅት በተለምዶ የቃል ክርክር በሚባለው ቀጠሮ ቀን አለመገኘቱ በቃል ክርክሩን ለማስረዳት ወይም ደግሞ ፍርድ ቤቱ ሲመረምረው ለፍርድ ቤቱ ለማብራራት ያለውን እድል ነው የሚያጣው እንጂ ከዛ በኋላ ባሉ ክርክሮች ላይ ግን ተገኝቶ መከራከር ይችላል ነው ፍርድ ቤቱ ያለው በዚህ በሰበር መዝገብ ቁጥር 206/006 መሰረት። በሰበር መዝገብ ቁጥር 188/331 ደግሞ የመከላከያ መልስ የማቅረብ መብት የታለፈበት ተከራካሪ ክሱ በሚሰማበት ሆነ በሙግት ጊዜ ማስረጃ የማቅረብ መብቱን ያጣል። ቀደም እንዳልነው ምንድነው የመከላከያ መልስ ያላቀረበ ተከሳሽ ጉዳዩ በሌለበት አይሰማም። ነገር ግን ክሱ በሚሰማበት ሆነ በሙግት ጊዜ ማስረጃ የማቅረብ መብት የለውም የመከላከያ መልስ ስላላቀረበ። ሰበር መዝገብ ቁጥር 904/52 ቅጽ 15 በሌለበት የሰጠው ውሳኔ እንዲነሳ በቀረበ አቤቱታ መነሻነት ፍርድ ቤቱ ውሳኔውን ካነሳው በኋላ ተከሳሹ መልሱን ያላቀረበና ክሱ በሚሰማበት ቀጠሮ ያልቀረበ እንደሆነ ለሁለተኛ ጊዜ ማለት ነው ሁለተኛ እድል ተሰጥቶትም ክርክሩ እንደገና ለመስማት በተሰጠው ትዕዛዝ መሰረት የከሳሽ ክስና ማስረጃ እንደገና ተመርምሮ ተገቢው ውሳኔ ይሰጥበታል። ትዕዛዝ እንዲነሳ ትዕዛዝ የሰጠበት የቀድሞ ውሳኔ ግን በቀጥታ ተመልሶ እንዲጸና ሊደረግ የሚችልበት የህግ አግባብ የለም። ይሄ ምንድነው? ፍርድ ተሰጥቷል። በሌለበት የተሰጠው ውሳኔ እንዲነሳልኝ ብሎ ተከሳሹ አቀረበ። ኦኬ እንደሳል ተባለ። ወደ ክርክሩ ገባ። ነገር ግን አሁንም መልሱን አላቀረበም። ክርክሩ ሊሰማ በተቀጠረበት ቀንም አልተገኘም። በዚህ ጊዜም እንደሚለው ችሎቱ የመጀመሪያው ውሳኔ እንዳለ ኮፒ ፔስት አሁን መደረግ ያለበት እንደ አዲስ ውሳኔው መመርመር አለበት። ነገር ግን ይሄ በተግባር ደረጃ ጥቅሙ ለኔ አይታየኝም። ምክንያቱም መጀመሪያም ችሎቱ መርምሮ ማስረጃዎችን አይቶ ውሳኔ ስተኮርና እዛ ላይ ችግር እስከሌለ ድረስ እንደገና በአዲስ መርምር የሚባልበት አግባብ ብዙም አሳማኝ አይመስልም። በሌለበት የመታየት ገደቦች ሰበር መዝገብ ቁጥር 114/993 ሐምሌ 17 ቀን 2009 ዓ.ም የዳግም ዳኝነት ጥያቄ ፍትሐብሔር ሕግ ቁጥር 6 ማለት ነው ፍርድ ወይም ትዕዛዝ በሐሰት በተዘጋጀ ሰነድ ይሰጥ እንደሆነ በክርክሩ ተሳታፊ የነበረ ወገን ብቻ
ዳኝነቱ በድጋሚ እንዲታይ የመጠየቅ መብት አለው። ስለዚህ በሐሰተኛ ማስረጃ ሊሰጥ የሚል አቤቱታ ማቅረብ የሚችለው በክርክሩ ያለ ወገን ብቻ ነው። ክርክሩ በሌለበት ከተሰጠ ግን በሐሰተኛ ማስረጃ ነው በሚል አቤቱታ ማቅረብ አይችልም በሚል ነው ችሎት የሰጠው። እነዚህ እንግዲህ የሰበር ችሎት በተለያየ ጉዳዮች ላይ በሌለበት በፍርድ ቤት ከመቅረብና ከመጥሪያ አደራረስን በተወሰነ መልኩ የሰጣቸው ውሳኔዎች ናቸው። በመጀመሪያው ክፍል ላይ እንግዲህ ስነስርዓት ህጉን አይተናል። በሁለተኛው ደግሞ ህጉ የሰበር ችሎት በምን አግባብ እንደተረጎመና ተፈጻሚ እንዳደረገው አይተናል። በእኔ እምነት ይሄ በፍርድ ቤት በክርክር መቅረብን በተመለከተ አለመቅረብ የሚያስከትለውን ውጤት አለመቅረብ ውሳኔ ከተሰጠ ባለመቅረብ ምክንያት ተከራካሪው የሚጎዳ ውሳኔ ከሰጠ በኋላ እንዴት ያሉት መፍትሄዎች በተመለከተ የተሟላ ግንዛቤ ይሰጣቸዋል የሚል እምነት አለኝ። በሌላ ጊዜ እንግዲህ በወንጀል ጉዳይ ላይ በሌለበት ስለሚሰጡ ውሳኔዎችና ተከሳሹ ስላሉት መፍትሄዎች እናያለን። ለዛሬ እንግዲህ ስላዳመጣችሁኝ አመሰግናለሁ። በተመሳሳይ ፕሮግራም እንገናኛለን። አመሰግናለሁ።